ራስሽን ህይወት አትኖሪ ደሞ ምን ልትሰሪ መጣሽ ወንድምሽ ደውሎ ነበር ማ ባርኪ አዎ ደውሎልኝ ነበር ለምን ቆይ እንዴት አንቺ ጋር ደወለ አዴ ለማግኘት ፈልጎ ነው አልገባኝ ላዴ ብሎ ነው አንቺ ጋር ደወለ እና ሌላ ማን ይፈልጋል አዴ እስካሁን ከባርኪ ጋር ታወራለች አዎ ፍቅር ሌላ ነገር ግን ሳይጀምሩ አይቀሩም ከማን ጋር ፍቅር ባርኪና ሌላ ነገር ሳይጀምሩ አይቀሩም አዴ በጣም አደገኛ ሰው ናት እዚህ ዴቭን እዛ ደግሞ ወንድምሽን እንደማጣባበቅ ያስቀምጣለች አታደርገው አዴ በጣም አደገኛ ሰው ናት ትናንት ኳላሽ መታ ወንዶቹን ሁሉ እፍስ አረጋቻቸው ታዲያው ምን አድርግ ይያልሽ ነው ቤዛ ፍቅር ነቃቤ አዴን ምንም ተከታታያት ከዛ ለዴቭ አሳውቂው አይ ካልሽ ግን ዴቭንም ወንድምሽንም ታጫቸዋለሽ እሺ ቤዛ ግን ገዛሽ ያስፈልጋኛል እንዴ እና ምን ላድርግልሽ ይቻልሽውን ሁሉ አድርጊ እኔማ በራሴ መንገድ እየተከታተልኳቸው ነው ፍቅር ግን ትንሽ ስሬ ይወደድብሻል ማለት አልገባኝ መቼስ እናቴ እንደታመመች ታውቂያለሽ ፍቅር ነው እናማ ለራሴ ቢሆን ችግር የለም ነበር ግን አሁን ብር ያስፈልገኛል ማን ከባርኮት ለአደይ ከዛ ደግሞ ለዲቭን ሰጣዋለሁ ማለት ነው ከዛማ ወደደም ጠላም አደይና ባርኮት ሌላ ነገር እንዳላቸውና አደይ ያስመሰለች እንደሆነ ይገባዋል ማለት ነው በጣም ጥሩ ነው ያስብሽው ቤዛ ቆይ ጠብቂ ባሁኑ አደይ የምትገባበት እንድታጣ ነው ምናደርጋት ዴቪዬ ብቻ ይጥላት እንጂ እሷ የትም ብትገባ ለኔ ጉዳይ አይደለም ለሷ ታስቢት ይናጊ እሺ አሁን ቀጣይ ምንድነው ማድረግ ያለብኝ አንቺ ቤት ሆነሽ የሚፈጠረው ነገር አጣሪ ኦፍ ቤዛ ያሹመሽ ቤት ያስገባኝና ቲና ሞክሪ አንተ ምን አስደነገጥሽ እንዴ ደነገጥኩ እንዴ እሺ አንቺኛዋ ደግሞ ምን አባሽ ታደርጊያለሽ እኔማ እናቴ ታማኮ ነው እባክሽ አው ታማለች ቲና አንድ ነገር እንታግዘኝ እየጠየኳት ነው እባክሽ አው ዳይመንድ ቆይ ግን አንቺ መቼ ነው ሰው ላይ ሙድ መያዝ ማራፈድ ሰዎችን ማጭበርበር የምታቆሚው ሲጀመር አንተ ሁሌ ወሬ ብቻ ነው የምታውቀው ምንም ቁም ነገር የሚባል ነገር አታውቅም እባክሽ አው ምን አገባኝ እኔ ይኸውልሽ አንቺኛዋ ደግሞ ማለት ነው ይኸውልሽ ዝም ብለሽ አገኘው ብለሽ ግጠሽ እንዳጨረሻት ቲና የኔ ኤቲኤም ማሽን ነች ለሰዎችም እያሰብሽሽ ሰማሽ እሷ ያሳስብም ዳይመንድ ሴቶች አረ እናንተስ እንደው አፈር ብሉ አፈር ያስበላችሁ እንዴ ለምንድን ነው አፈር ምን በለው አፈር ስለሆንሽ ነው ይሁንሽ ጭቃ ሁለትሽንም ሰብስቦ ጉድጓድ ቆፍሮ መክተት ነበር እናንተን እዛ መቅበር ይሁላ ምክክር ይሁላ ስብስብ አደይን ለመጉዳት ነው አደይ ደግሞ ማናት አረ እባክሽ እሺ ሰላም ወዲ ቻናል አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ማለት ነው ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ ማሚ አሹና ሮማን አንድ ላይ መኝታ ቤት ስታያቸው በጣም ደነገጡ ቆያሹ ምን ይሰራ ነው እዚህ ብላ ስትጠይቁ አይ እትዬ ለሮማን ሲያምኑ ኮካ እሺ መጥቼለት እያን አሁን ስላመመኝ ኮካ አምጣልኝ ብዬው ነው እትዬ ብላ ነገረች አይ እንደዛ ከሆነ እሺ እና ዴቭ ልክ እየወጣ እያለ ቲናን ያገኛል ማለት ነው ቲና አዴንና ዴቭ ለማጣላት የሌለ ነገር ባርኪ ደውሎ ነበር ለአዴ እያለች ስታወራ ነበር ኧረ እባክሽ አዎ ሰላም ብለኝ አድርስልኝ ይገናኛል መሰለኝ እያለችው ሌላ ነገር አይሮች ነበር እንግዲህ የባቡሬና የቅምጥል አባት የቀብር ስነ ስርዓት ነበር የእውነት ትክክለኛ ለቅሶ በጣም ነው ለቅሶ ባቡሬን እና ቅምጥል ሳለቅሱ የእውነት ነው መሰለኝ ነው ማለት ነው አንዳንድ ጊዜ ድራማ እውነት ይመስላል ነገር ግን ይሄንን ለቅሶ በጣም ይለያል እጅግ በጣም ትክስቅ ያለ ነበር ሳለቅሱ የነበረው ሩታና ፍቅር እየተጣሉ ነበር ቆይ እናንተ ልጆች ምን ያረጋችሁ ነው ብላ ማሚ ሲጮህባቸው ማሚ እኔ እንደፈለገች ልታረገኝ ትችላለች ግን ድጋሜ ስለናቴ አንድ መጥፎ ቃል ብትናገር እመኝ መቼም በሆን አለቅሽም ብላ ታስፈራራቻት ቆይ አልገባኝም ፍቅር ከዛ ማሚ ፍቅርን በጥፊ መታቻትና ቆይ አንቺ ምን ላርግሽ ጭራሽ ብለሽ አክስትሽን የሌለ ነገር የስንት ዓመት ምረት ነገር ቆስቁስሽ ታዳውነት አይደለም እንደዚህ ነው ፍቅር ብላ ትማታታለች ፍቅር መታረገው ነገር ምንም ግራ ያጋባል ግን ሁሉም ሰው አዘን ላይ ነው ተቀምጦ ነበር ቅምጥል እጅግ አባቷ ሞት እጅግ በጣም ጎድቷታል
አባቴ የገደልሽው አንቺ ነው እንዴ ማዘርዋ እያለች ጠይቃት ነበር። አይ በጭራሽ እንደዛ ነገር አይደለም ቅምጥ ለባክሽ ተረጋጊ እያለችው ነበር። ሰላም እንዳወረዱና እንደው ባቡሬ ትክክለኛ ወንድሟ እንደሆነ ነገረው። ሊሊ የኔ ቆንጆ የምር ስትል ማለት ነው ትክክለኛ ዘና የሚመስለው ማለት ነው። ባቡሬ የኔ ቆንጆ የኔ ስጦታ አንቺ ትክክለኛ አያቴ ነሽ እኔ ትክክለኛ ወንድሜ ታዲያ ወንድሜ እኮ ነው አባባ ከመጀመሪያ አይደል እንዴ ልጅ ብሎ ተቀበለክ እኔም እኮ ወንድሜ እየተቀበያለሁ እያለች ነበር። ነገር ግን አባቴ አባባ አሁን ቢኖር ደስ ይለኝ ነበር ወንድሜ እህቴ ስንባባል እያለ አለልኝ። የቅምጥ አባት መሞቱ ሲሰማ እንደውም ዳይመንድና የልምዱ ወደ ከተማ እንደተመለሱ ሲሰሙ እጅግ ደስ ይላቸዋል። ምክንያቱም አሁን ይቀራ አባባ ብቻ ስለሆነ ማለት ነው። ከዛ የተነሳ አዴና ዴቭ አይገናኙና አዴ ጠፋሽብኝ እኮ ናፈቅሽኝ እያለ ሰላም እያላት ነበር። ከዳይመንድ ጋር እያወራች እያለ ዴቭ ይመጣል። ዳይመንድ እንግዲህ አዴና ዴቭ ከዛ ሮማን እኔ ያለበት ቆይ አንቺ እንደዛ ስትሰቃይ ነበረበት ቤት ውስጥ እንዴት ሮማን እንድገባ ፈቀድሽላት? ፍቅር ስንት ነገር እንዳረገች አታውቅም እንዴት አዳሮምዬ እዛ እንድትገባ ለምን አደረግሽው? እኔ እኮ እዛ መቆየት ያልቻልኩት በዴቭ የተነሳ ነው ከዴቭ ጋር ያው እያለች ነገር እና ከዴቭ ጋር እንዴት ነው ምናምን ብሎ እየጠየቃት ነበር። ሩታ እጅግ በጣም ተናዳለች። ምክንያቱም ፍቅር እናቷን የማውን ቃላቶችን እየተጠቀመች እሷን ለመጉዳት ነበር። ድንገት ነው የተፈጠርሽ እያለቻት ይልን ነገር እያወራች ነበር። በዛ የተነሳ ለአሹ እየነገረች ነበር። ሩታዬ እቺ ለዛው ለፍቅር ብለሽ ተናደርሽ ፍቅር እኮ ጤነኛ አይደለችም ሩታዬ እያለ አሹ ሰማብላት ነበር። አው ግን በጣም ያስከፋችኝ አሹ እያለች ነበር። ቤዛ እንግዲህ አሁን ያቀደችው ነገር አዴና ዴቭን ለማለያየት ከቲና ጋር በመሆን እያሰች ነበር። ለወንድሟ እየደወለች እንዳታስቸግረኝ ተወኝ በቃ እያለች ነበር። በመጨረሻ እንግዲህ እንዴት አድርጎ አዴና ዴቭ መለያየት እንዳለባቸው እያወሩ ነበር። አው እኔ አመለክተኝ ብቻ ዴቭ አዴን እንድጠላት ነው የምፈልገው ሌላ ነገር አልፈልግም ስትል ነበር። መቼም ይሄ ነገር አይሳካላቸውም ሞክራሉ እንጂ መቼም እንደማይሳካላቸው ተስፋ አደርጋለሁ። እንግዲህ ሩታና ሮሚዬ አሁን ጥሩ ጓደኛሞች ሆነዋል። ያው ስለ ሩታ ብዙ ነገር አሹ ለሩታ ስለነገራት በዛ ተነሳ ሩታ በጣም እያሰነችለት ነው ለሮማን። አሁን እኔ ትሽነኝ የምትፈልጊ ነገር ልታናግሪኝ ትችያለሽ እያለቻት ነበር። ሩታ በጣም መስክናለሁ ስለሰፍሽልኝ ደስ ብሎኛል እያለቻት ነበር። ሌሊ ደግሞ የባቡሬን እናት ቤቷ ይዘገባችና እረፍት እንድታረግ ብላ ያው ለቅሶ ላይ ስለነበሩ ማለት ነው። ማዘሯ ምን አታስብ ፈጣሪ ነፍሳቸውን በገነት ያኑር እንግዲህ ሁላችንም የተጻፈን ምን ኖር እያለች ነበር። ብርሃን አበባን እንደውም አብሮ አደጌ ከሷ ጋር የነበረችው ጓደኛ ለክዳን እያወራች ነበር። እሷ እኮ ተስፋ አድርጋለች አንተን ትወደዋለች ግን አንተ ምንድነው የምታስበው? በርግጥ እኮ ብርሃን እኔ ወዳታለሁ ግን የሚባለው ነገር የለም ታደቀባ አናግራት ልጅቷን አበላሽ ተከድክ በኋላ በጣም ቆንጆ ሆነ እስካሁን አላገባችም ምክንያቱም ካንተ ጋር ብዙ ነገር ስላደረገች እና ታቀለ ይዘገር ደግሞ አካባቢ በምን እንደሚያምን እያለች ነበር። ዴቭ ጠንጣን ያደረገች ዴቭ እኔ ካንተ ጋር ማለት እያለች አዴ እባክሽ ተረጋጊ እኔ እኮ በጣም ወድሻለሁ ናፍቀሽኝ ነው ካንቺ ጋር ጊዜ ማሳለፍ ፈልጋለሁ እሺ ግን መጠጥ ቤት አልሄድም እያለች ነበር። እሺ መጠጥ ቤት አንሄድም እሺ በቃ ተቀብያለሁ እያለ ነበር። እና እንደሚወዳትና ሁሌም ከሷ ጋር እንደሚሆን ከሷ ጋር መሆን እንደሚፈልግ እየነገራት ነበር። እና ቆይ ናፈቅሽም እንዴ ሰው አይናፍቅሽም እንዴ እያለች ነበር። እንግዲህ ዳይመንድ ደግሞ ከገጠር ተመልሰው አሹና ሮሚዬ ሰላም ልላቸው በዛ በቀላል ልክ ስታዩ ከአሹ ጋር እጅግ በጣም ደስ ስላልቸዋል። ሮማን ሳቅፍ ያሳቀኝ ሳቅ እዚህ ጋር ግዳጅ ወጥቶ
የስንት ዓመት ቆይታ የመጣ እኮ ነው ያስተቃቀፈ በልቀቃት እያሉ ነበር። ኧረ እያሉ ሙድ እየተያዙ ነበር። አሽሮ ማንስክዛቅ ቀናል ማለት ምንድነው ቀና እንዴ እያለ ነበር። አዎ እኔ ነኝ የምቀናው ማለት በጭራሽ እኔ አልቀናም እያለ ነበርና ሳስቆይ ነበር እዚህ ጋር የማቆንት እንግዲህ በመጨረሻ ባቡሬ ደግሞ ሌሊ ቤት ይመጣና ከሌሊ ጋር እያወራ ነበር። እንግዲህ ሀዘን ላይ ስለነበረው እንደውም እያመሰገናት ከጎኑ ጎንበስ ቀና ስትል ነበር። አንድ ጓደኛ ሆኖ ባዘን ከእናንተ ጋር ደስ ይላልና እንግዲህ በመጨረሻ ፍቅርና ቤዛ ይገዳኙና አደይ ባርክ ደውሎ ነበር ወንድምሽ እያለች ውሸቷን አረባክሽ እያለቻት ነበር። አዎ አደይ ጋር የሆነ ነገር ሳይኖራቸው አይቀርም ለዴፍ ንገራት ምናምን እያለችው ነበር። እንግዲህ አንድ ላይ እንደሆኑ ስታስመስል ነበር ባርክ ወንድሜ አደይ እየተጫወተችባቸው እንደሆነ ነገረች። አደይ ግን ምንም የምታውቀው ነገር የለም እነሱ የፈጠሩት ታሪክ ነው እንጂ ማለት ነው። ግን ከዴፍ ጋር በዚህ የምታሉ ይመስለኛል አደይና ዴፍ ማለት ነው። ምክንያቱም አሁንማ ጭራሽ ሶስት ሆነ ፍቅርም ልትገፋ ነው አንድ ላይ የሚያቅዱት። ዴፍና አደይ መለያየት አለብን ብቻሽን ቀረሽ እኮ አደይ ከኋላሽ መጣ ሁሉንም ወለድ እያተራመሰች ነው እያለች ትነግራት ነበር። እንግዲህ ጋሽ ደግሞ አሁን እነ ዳይመንድ ካሄዱ አበባ ብቻ ከሆነ የቀረ እሱን እናስወግዳለን ብሎ ያስባሉ። አይ ጉድ ይሄ ሰውዬ ትንሽ ቆይቶ እኛንም ጨርሰናል። ሁሉንም ነገር ከጨረሰን በኋላ የኛ መዞሩ የማይቀር ነው። ስለዚህ ጠንቀቅ ብንል ይሻላል ብሎ ጫን አይነልኝ ወንስ አንደልኝ ጫን ያልኩት ይቅርታ አይደልኝ እያለ ነበር። አው ወዳጄ እንደዛ ሰውን አይቀርም እያለ ቲና ደግሞ እየሮጠች አሹን አስገባኝ እያለች ቆይ እስከ ዛሬ ምን ነው ቀረች ስጠብቅሽ ነበር። ይሄው አንቺ ጉደኛ ሴት አውጪ ምን ልትሰሪ መጣሽ? ዴፍ የለም እዚህ እያለች ነበር። ሮማንና ዳይመንድ አደይ ቅምጥል ጋር ለቅሶ ለመድረስ ይመጣሉ። ከዛም በጣም አዝናለሁ ቅምጥል እያለችው አባቴን ጠውቆ አደይ እያለች ስታለቅስ ነበር። በጣም ያጽናሽ ሊሊ እውነት በጣም አዝናለሁ እያለች ሳብሮ ነበር። ከዛም እኔ አሁን እንደ ፍቅር ቤት ገብቼ ስራ እየሰራሁ ነው አለች። ምን በቃ የመጀመሪያ ደሞዝሽ ትጋብዝኛለሽ አይደለ መቼም አንፋታሽም እየተጫወቱ ነበር። አበባ እንግዲህ የድሮ ፍቅረኛ የምወዳተችው ከሷ ጋር አበባ ይዘውለት ጽጌረዳ ቆንጆ አበባ ይዘውለት ይሄዳል። ከዛ በጣም ደስ የሚል አመሰግናለሁ ወይ አበባ አንተ ነው እንዴ አመሰግናለሁ እያለች አበባ ተቀበላለች። አቤት ጽጌረዳ ወይ እዚህ ጋር ብኖር ደስታውን አልችልም ይወት እንዴት አባቱ እንደሚያምር ወይኔ እንደኔ አረንጓዴና ጽጌረዳ ሞድ ሰው ካለ አይቶ ማይጠገበው በጣም ያምራል ማለት ነው። እንግዲህ በመጨረሻ አደይና ዴፍ መስናው ነፋሻ ቁጭ ብሎ እየተጫወቱ እያወሩ ነበር። ከዛ እንግዲህ እቺ የማትራባ ቲና እነሱን ለመለያየት በእነሱ ፍቅር መሀል ለመግባት ፓርክ ያላለ ወይ ደግሞ ያላወራ ነገር ፓርክ ብሏል ብላ ቤት ታመጣለች ማለት ነው። አበባ ትልክለታለች ፓርክ እንደላካስ መስላ ከደብዳቤ ጋር እነሱ ጥሩ ጊዜ እያሳለፉ እየተጫወቱ ነበር። ከዛ ከሩቅ እየተመለከተቻቸው አበባና ወረቀት ይዛ ትመጣለች። ከዛ ልክ ስመጣ አደይ ከዴቭ የተላከለት መስሎ ዴቭ እኔ ጋር ሆነ ሌላ ሰው ታስልካለ አይደለም እያለችው ደስ እያለ ስትስቅ ነበር። ቆይ አደይ ይሄ ማን ነው ብሎ ስጠይቃት ነበር። ማለት አንተ አይደለም የላከው ስትለው አይ ያላኩም ማለት ታዲያ ማን ነው የላከው? አደይ ማን እንደላከ እንድትነግረኝ እፈልጋለሁ እያለች ነበር። ከዛ ሌላው ላይ የተጻፈ ባርኮት የሚል ጽሑፍ ነበር። በዛ የተነሳ ዴቭ በጣም እናደዳል። እጅግ በጣም ይበሳጫል። አደይ ከባርኮት ጋር የሆነ ነገር እንዳላቸው ዴቭ በተረጋጋ እኔ ምንም የማቅ ነገር የለም እውነቴን ምንም አላውቅም ባርኮት እኔ
ከዛ ደውሎልኝ ወይስ ድምፁን ሰምቼ አላውቅም በጭራሽ ነው ተሳሳተ ትክክል ያልሆነ ነገር አለ መሰለኝ እባክህ ተረጋጉ ዴቭ እጅግ በጣም እናድዳል